ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ቤተሰቦች፣ ዛሬ በአዲስ እና ሰበር መረጃ ወደ እናንተ መጥተናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወለ ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ዛሬ እጅግ ሰበር መረጃ ተሰምቷል። በቀናቶች መካከል ከተወሩ ነገሮች እንኳን እጅግ በድብቅ የቆየ ከባድና አስደንጋጭ መረጃ ወጥቷል። ይህን ተከትሎ በቴዲ አፍሮና በአምለሰት ሙጬ ጋር የተገናኘ አዲስና ሰበር መረጃዎች ወጥተዋል። ይህንን ገና ከመግቢያው ጽሁፎችን አይታችሁ የገባችሁና ምን አይነት ነገር ተፈጥሯል ብላችሁ ለመስማት ለመጣችሁ ሁሉም ሙሉ መረጃውን የምናስደምጣችሁ ይሆናል። ወደ ወዳጅ ዘመዶቻችሁ ቪዲዮን ሼር በማድረግ ሀሳብ አስተያየታችሁን ደግሞ በሀሳብ መስጫ ሳጥን ላይ እንድታሰፍሩ ስል በታላቅ አክብሮት ጠይቃችኋለሁ። ቀጥታ ዛሬ ወደ ያስኩላችሁ አዲስና ትኩስ ሰበር መረጃ አልፋለሁ። እስከ ፍጻሜው አብራችሁን ቆዩ። ምንም ያክል በበጎ ነገርና በመልካምነት ስማቸው የተነሳ ረጅም ዓመታቶችን ለመቆየት ቢፈልጉም የኋላ የተሰሙ ያሉ ነገሮች እጅግ ልብ ሰባሪ መሆናቸው በብዙዎቹ ዘንድ ጥያቄ ያስነሱና ልብን ሰባሪ ሆኖ እየከረሙም ይገኛሉ። ታዲያ ኢትዮጵያ ውስጥ አርቲስቶቻችንና የጥበብ ሰዎች ትዳር እንደማይበረከትላቸው ይታወቃል። ይህንን ተከትሎ ታዲያ ኢትዮጵያ ውስጥ ፍቺ የበዛበት ምክንያት ምንድን ነው? ከዛም አለፍ ብሎ ደግሞ በታዋቂ ሰዎች ዘንድ የሚታየው ክፍተትና ትዳርን ፈታ እየተባለ የሚወሩ ነገሮች ምንድን ናቸው ተብሎ ቢጠየቅ አንዳንዶቹ መልስ ከመስጠት በላይ ተሽኮርምሞና የራሳቸውን ሕይወት ውሳኔ ይዞ መቀጠላቸው በሁላችንም ዘንድ የታወቀ ጉዳይ ነው። ታዲያ ብዙ ጊዜ ከሰማን ኢትዮጵያ ውስጥ ያሉ ሰዎች ብቻ ሳይሆን ከኢትዮጵያ ውጭ ባሉ ሰዎችን በተደጋጋሚ የሚሰማ የፍቺ ጉዳይ አሁን ደግሞ ኢትዮጵያ ውስጥ በተለይ ደግሞ እየበዛና እየጨመረ መምጣቱ ጥያቄ ውስጥ የገባ ጉዳይ ነው። ታዲያ አርቲስቶቻችን ለምንድን ነው ትዳራቸውን የሚፈቱት? ፈጣሪ ሰዎችን ከሚባርክባቸው ህይወት መንገዶች አንዱ ትዳርና አብሮ መኖር እንደሆነ ይታመናል። ይህን ተከትሎ ታዲያ አሁን በሚሰማው ወሬ ደረጃ ደግሞ በእያንዳንዱ ቀን እያንዳንዱ ሰው ከፍቺ ማምለጥ የቻለም አይመስልም። አሁን ባለው ሁኔታ ከሚጋቡ ሰዎች በላይ የሚፋቱ ሰዎች በየቀኑ እየጨመሩ መምጣታቸው የሃይማኖት ተቋማትን ጨምሮ ብዙ የመንግስት ባለስልጣናትን ጨምሮ መግለጫዎች የወጡ መሆናቸው እጅግ ያሳዝናል። ይህን ተከትሎ በእያንዳንዱ ቀን ፍቺ ኢትዮጵያ ውስጥ መብዛቱ ተከትሎ አሁን ደግሞ እንደ አዲስ የሚጋቡ ሰዎች መብዛታቸውም ጭምር እጅግ አሳሳቢ ደረጃ ላይ እየደረሰም ይገኛል። ታዲያ አሁን በሚታየው እውነት ደግሞ ዛሬ ትላንትና ፈታች ተብሎ የሚተነገረዋ ሴት ደል ባለ ሰርግ ለማግባት የተዘጋጀ ሌላ ባል ያዘጋጀችም ይመስላል። አንደኛውን ፈተው ሌላኛውን ለማግባት ዝግጅታቸውን አጠናቀው ይጠብቃሉ። አንደኛውን ከመፍታታቸው አለፍ ብሎ ደግሞ ሌላ አዲስ ሰው ማግባታቸው ይሰማል። ይህ የሚዘውተረው ደግሞ በአርቲስቶቻችንና በጥበብ ሰዎች መካከል የሚነሳ ክፍተት እንደሆነ ይታመናል። ዛሬ ላይ የሰማናቸው ነገሮች እጅግ ልብ ሰባሪ ናቸው። ኢትዮጵያ ውስጥ ትዳራቸውን የሚፈቱ አርቲስቶቻችን ቁጥራቸው መጨመራቸው እጅግ ያሳዝናል። ታዲያ የፍቻቸው ምክንያት ምንድን ነው ተብሎ ቢጠየቅ አንዳንዱ በድህነት ምክንያት፣ አንዳንዱ ደግሞ ባለመግባባት ምክንያት ሊሆን ይችላል። የአንዳንዶቹ ደግሞ አለፍ ብሎ ቅንጦት እንደሆነ ይታመናል። ባሌ ይህንን አይፈልግልኝም፣ ይህንን አይመርጥልኝም በሚል ተራ ምክንያት የሚነሳ ክርክር በስተመጨረሻ በቀላሉ በፍቺ እንደሚጠናቀቅ ይሰማል። ብዙዎቻችን ከሰማን አንዳንድ ነገሮችን አንዳንድ ጊዜ በጥያቄ እንኳን ሲያፋጥጧቸው ወይም በቀረቡበት የቴሌቪዥን ፕሮግራሞች ላይ ለምንድን ነው ትዳርሽን የፈታሹ ተብሎ ቢጠየቅ አንዳንዶቹ አለባብሶ ያልፋሉ። ሌሎቹ ደግሞ ሲንግል ማም መሆን አምሮኛል ወይም ከትዳር ጋር ያለ ጭቅጭቅና ከባል ጋር ያለ ንትርክ አልፈልግም፣ ነፃነቴን እፈልጋለሁ፣ አሁን የምፈልገውን ገንዘብና ዝና አግኝቻለሁ ሲሉ ይደመጣሉ። ይህ ደግሞ እጅግ አሳዛኝና አሳፋሪ ሆኖ ኢትዮጵያ ውስጥ እየቀጠለ ይገኛል። ታዲያ አሁን የተሰሙ ያሉ መረጃዎች ደግሞ እጅግ ልብ ሰባሪ፣ በኢትዮጵያውያን ዘንድ ደግሞ ግራ የሚያጋቡ ሆኖ ይቀጥላሉ። ኢትዮጵያ ውስጥ አሁን ባሉ ሁኔታዎች መካከል ታዲያ አሁን ብዙዎቹ ወደሚያደንቋቸውና ወደሚፈልጓቸው እጅግ ትልቅ ቦታ ወዳላቸው ሰዎች ዙሩም የዞረ ይመስላል። ብዙም የሚያሳዝነው ነገር እንደዚህ ነው። ሁላችንም በሙዚቃው ዓለም ተወዳጅነትን ካተረፉ ሰዎች መካከል የምናውቀው ቴዲ አፍሮ
እጅግ ብዙ ሙዚቃዎችን እንደሰራ ከኢትዮጵያ ውጭም ኢትዮጵያ ውስጥ ባሉ ሰዎች እጅግ የሚወደድ ከኢትዮጵያም አለፍ ብሎ ደግሞ ዝናው በዓለም ሀገራት ሁሉ ይሰማል። ከዛ አለፍ ብሎ ደግሞ አሁን ባለው የቴዲ አፍሮ የህይወት መንገድና መልክ ብዙዎቹ ቪዲዮ እየሰሩ ቴዲ አሁን ያለበት የህይወት መንገድና መልክ እጅግ የሚያስፈራና አሁን በዚህ ከቀጠለ ህይወቱ አደጋ ላይ ነው ሲሉ ብዙዎቹ ዜና እየሰሩ ይገኛሉ። ይህን ተከትሎ አሁን ባለው ሁኔታ ቴዲ አፍሮ ከሚስቱ ጋር ያለው ነገር የሻከረ እየመጣ እንደሆነ አንዳንድ ዜናዎችም እየወጡ ይገኛሉ። ትዳሩን ትቶ ብዙ ጊዜ ትኩረቱን የሚያደርገው ስራ ላይና አለፍ ብሎ ደግሞ መጠጥ ላይ ትኩረት ያደርጋል ተብሎ ይታማል ብሎ ብዙዎቹ ያወራሉ። ይህን ተከትሎ አሁን ባለው ሁኔታ ልብ ሰባሪውና አሳዛኙ ነገር ምንድነው? በኢትዮጵያ ውስጥ ካሉ ታዋቂ ሰዎች መካከል የሚነሳው ቴዲ አፍሮ ፊተኛና ቀደምት እንኳን በዘፈን ቢሆን አሁን ግን እየሄደ ያለበት የመጠጥና ሌላ አልኮሎች እጅግ እያደከሙትና ለሚስቱ የፍቅርና ጊዜ እየሰጣት እንዳልሆነ መረጃዎች ይንቀሳቀሳሉ። ይህን ተከትሎ በሶሻል ሚዲያ የተጨናነቁ ነገሮች እንኳን ቢኖሩም አምለሰት ሙጬ በተደጋጋሚ በትዳሯ ላይ የመጣ ጫናና ፈተና እንኳን ቢኖርም እናንተ እንደምታውቁት ሰይፉ ፋንታውና ቴዲ አፍሮ ለረጅም ዓመታቶች አብሮ መሆን አልቻሉም። ይህ የሚሆንበት ምክንያት ምንድነው? ቴዲ አፍሮ በተደጋጋሚ ከሰይፉ ጋር በአምለሰት ምክንያት እንደተጋጨና ከዛም አለፍ ብሎ ደግሞ ሰይፉን ፋንታውን ፕሮግራሞችን ማዘጋጀት ከጀመረ ጀምሮ ብዙ ጥያቄዎች እንኳን ይነሳሉ። ይህን ተከትሎ አሁን ባለው ሁኔታ ቴዲ አፍሮን ለምን አልጋበዘውም ሰይፉ ፋንታውን ብላችሁ ብትጠይቁ ዶክተር አብይን ጨምሮ ብዙ አርቲስቶችም ቴዲ አፍሮ ቀርቶ ሁሉም ተጋብዘው ሰይፉ ላይ ቀርቦ ፕሮግራም አዘጋጅተዋል። ነገር ግን ቴዲ አፍሮ ሰይፉ ጋር እስካሁን ድረስ በ10 ምናምን ዓመት መካከል ሰይፉ ፕሮግራሞችን ሲያዘጋጅ አንድ ቀን እንኳን ቴዲ አፍሮ መጥቶ ለፕሮግራሙ አልታደመም። አንድም ቀን በሰይፉ ሾው እንግዳ ሆኖ አልቀረበም። ይህ ምክንያት የሚሆንባቸው ምክንያቶች ምንድነው? ሰይፉና ቴዲ አፍሮ የተጣሉት አምለሰት ሙጬ ምክንያት እንደሆነ ይታወቃል። ይህንን አለፍ ብሎ ዛሬ እየወጡ ያሉ መረጃዎች እንደዚህ ናቸው። አምለሰት ሙጬ በትህትናዋና በመልካምነቷ በጥንካሬዋ ለሴቶች እንኳን አርአያ እንደሆነች ቢታወቅም አለፍ ብሎ ደግሞ አንዳንድ ጊዜ ቤት በፈተና ይናጣል። በትዳር ደግሞ መፈተን እጅግ ፈታኝ እንደሆነ ብዙዎቹም ይናገራሉ። ጥንካሬዋን ብዙዎቹ ይመሰክሩላታል። በሴቶች ዘንድ ደግሞ ትልቅ ትኩረትን ከሚያገኙ ሰዎች መካከል እንኳን ብትሆን ታዲያ በዚህ ህይወት ጉዞ ውስጥ ቴዲ አፍሮ ኮንሰርት እያዘጋጀ ከሀገር ወደ ሀገር ሲንቀሳቀስ ሌሎች ቦታዎች ላይ ሲሆን በዚህ ሁሉ አድናቂና ሴት መካከል እንዴት ትዳሩ ሳይፈተን ቆየ የሚሉ ጥያቄዎች ይበረክታሉ። ቴዲ አፍሮና አምለሰት በሚኖሩበት እድሜ መካከል ምንም ያክል ኮሽታ እንኳን ቢኖር በፈተና መካከል ነገሮችን ለማሳለፍ ቢታገሉም ነገሮች እየጨመሩ መምጣታቸው እጅግ የሚያሳስበው ነው። ይቀጥላል። ታዲያ አሁን ላይ በየጊዜው የተሰሙ ያሉ ነገሮች እጅግ ልብ ሰባሪ፣ አሳዛኝና ፈታኝ ሆኖ ይቀጥላሉ። ቴዲ አፍሮና አሁን ባለው ሁኔታ አምለሰት ሙጬም ወደ ፍቺ ሊያመሩ ነው የሚሉ ዜናዎች ሶሻል ሚዲያውን አጨናንቀዋል። ይህም የሚሆንበት ምክንያት ምንድነው? ሶሻል ሚዲያዎች ላይ እየተወሩ ያሉ ነገሮች ለምንድነው መነሻ ያደረጉት? እኛ በጥቂቱ ሞክረናል። ይህን ተከትሎ በሶሻል ሚዲያውና በኢንስታግራም ገጹ ቴዲ አፍሮና አሁን ባለው ከሚስቱ ጋር ሊፋቱ ጫፍ ላይ ደርሷል የሚሉ መረጃዎች ሶሻል ሚዲያውን አጨናንቆ በየሰዓቱ እየተንቀሳቀሱ ይገኛሉ። ይህንን ነገር ለማጥራት ተንቀሳቀስን። ምክንያቱ ምን እንደሆነ ለማወቅና ቴዲ አፍሮ አሁን ባለው ሁኔታ ባለፈው ኮንሰርት ካዘጋጀ በኋላ አንዳንድ ነገሮች ገጥመውታል፣ ታሟል። አንዳንዶቹ ደግሞ ጥሩ ስራውን አላቀረበም። ምን እየሆነ ነው ቴዲ አፍሮ አልኮል መቀነስ አለበት የሚሉ ክርክሮች እንኳን ቢነሱም ነገር ግን በዚህ መካከል አዳዲስና ሰበር መረጃዎች ወጡ። ቴዲ አፍሮና አምለሰት ሊፋቱ ነው። አሁን ባለው ሁኔታ አብሮ መቀጠል ከብዷቸዋል። ቴዲ አፍሮ አሁን ያለበት ህይወት መንገድ ጥሩ አይደለም። እንኳን ሃይማኖቱን ቀይሮ ሌላ ሃይማኖት ሊከተል ነው። አንዳንዶቹ ደግሞ ከሴት ጋር እያሙትን ቢገኙም በስተመጨረሻ ግን ሶሻል ሚዲያዎች ላይ እየተንቀሳቀሰ ያለ ጉዳይ አለ። ቴዲ አፍሮና አምለሰት ሊፋቱ ነው፣ ወደ ፍርድ ቤት ሊያመሩ ነው፣ ቀጠሮ ላይ ናቸው የሚሉ ሰዎች የሰሩት ዜናን ሙሉ በሙሉ ውሸት እንደሆነና ከእውነት የራቀ እንደሆነ ደርሰንበታል። አለፍ ብሎ ደግሞ እየተሰሙ ያሉ ነገሮች ምንድን ናቸው? ዩቲዩበሮች ለሳንቲም ቤት ጥቅም ብሎ የሚሰሯቸው ዜናዎች እንጂ ቴዲ አፍሮና አምለሰት አሁን ባለው ሁኔታ በጥሩ የትዳር መንገድና
በጥሩ የትዳር መንገድና በጎ በሆነ ህይወት ውስጥ እንደሚገኙ ልጆቻቸውንም እያሳደጉ እንጂ ምንም አይነት የፍርድ ቤት ቀጠሮም የለም። ቴዲ አፍሮ ያለበት የጤንነት ሁኔታው አሁን ጥሩ ነው። በዚህ መካከል ደግሞ ከአምለሰት ጋር ነገሮችን በይቅርታና በፍቅር እየፈቱ የቀጠሉ ጀግኖች ስለሆኑ አሁንም ምንም ያክል ነገር ቢፈጠር ጀግና የሆነችው አምለሰት ችግሮችን የፈታች እንደምትቀጥል ይታመናል። ታዲያ ሊፋቱ ነው ተብሎ የሚነገሩ መረጃዎች ከእውነት የራቁ ውሸቶችና ዩቲዩበሮች ለሳንቲም ቤት ጥቅም የሚሰሩት እንደሆነ ልናስረግጥላችሁ ዘንድ እንወዳለን። ለዛሬ ያዝንላችሁ ሰበርና አዲስ መረጃ ይህንን ይመስላል። በቀጣይ አዲስና ሰበር ትኩስ መረጃ እስከምንገናኝ ድረስ ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን አብራችሁ እንድትቆዩ ስል በታላቅ አክብሮት እንጠይቃቸዋለን። በቀጣይ አዲስና ትኩስ መረጃ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ እላለሁ።